እንደምን አላችሁ ሰው መሳይ ሾካኮች፣ እንደምን አላችሁ ሰው መሳይ ሾካኮች። ወይኔ እዩ እዩ ግን አይከብድም፣ አይጋጭም ወይ እናንተ? እኔ ግርም ድንቅ ያለኝ ማለት ነው። መጀመሪያ ካለ ብሩኬ መኖር አልችልም፣ እኔ አብረው እንዲኖሩ ደስተኛ አይደለሁም ብላ ልታገልባብጥ ልታጣላ የመጣች ሴትዮ፣ አሁን ላይ ደግሞ በተገላቢጦሽ ብሩኬና ሀይሚ በጣም ስለሚጓደዱ መለየት እንዲለያዩ አልፈልግም አለች። ሆሆሆ እኔ እኮ ግርም ያለኝ ነገር ማለት ነው፣ በቃ የሰው ልጅ በተንኮል ካልመጣ ምንም አይነት ነገር ሊታወቅ አይችልም ማለት ነው። ተንኮል በቃ ይሆናል አይደለ? ሰውና ሰውን በማጣላትና በማጋጨት ካልሆነ ሊታወቅ አይችልም ማለት ነው እንጂ መቼም ሌላ ነገር አይደለም። እኔ እንደሚገባኝና እንደገባኝ ከሆነ እንዳየሁትም ከሆነ ማለት ነው። መቼም ሁላችሁም ተመልክታችኋታል። ሰሞኑን እዩ ያዙኝ ልቀቁኝ ስትል ነበረ። አርፌ አልተኛም፣ አርፌ አልቀመጥም፣ እነሱ ከተውንም አብረው ሊሆኑ አይችሉም እያለች ስትል ነበረ። ዛሬ ደግሞ በቃ እኔ ባለውበት ሁኔታ ሆርሞኔ ትንሽ አስቸጋሪ ነበር፣ እርግዝናው ያነጫንጫል፣ ብዙ ነገር አለውና አሁን ላይ ደግሞ ተረጋግቼ ማሰብ ጀምሬያለሁ። ስለዚህ ብሩኬና ሀይሚ አንድ ላይ እንዲሆኑ እፈልጋለሁ ብላ ልታስታርቅ መጣች። እሷ ጋም እሱም ጋር ደውላ እንግዲህ ሁለቱንም ኑ ብላ ጠርታ ማለት ነው። ሆይ ለማንኛውም ጋይስ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ለማንኛውም ላይክ እና ሰብስክራይብ አድርጉኝ። ኧረ ተው ላይክ አድርጉኝ ነው የምላችሁ ማለት ነው። እና እንደው ወደ ገደለው ስንገባ ማለት ነው፣ ትናንትና እንግዲህ እዩ ቻናል ተከፍቶላ መታለች። በመከፈቱ ደስተኛ ነን፣ እናበረታታለን ማለት ነው። እንኳን ከፈትሽ። ግን ደግሞ አንቺ የመጣሽበት ነገር የሄድሽበት መንገድ ሲታይ ዞር ሲባል በጣም ብዙዎችን አናዷል፣ በጣም ብዙዎችን አነጫንጯል ማለት ነው። ስራው ትክክል ስላልነበረ ብሩኬና ሀይሚ እንዲጣሉ፣ ብሩኬና ሀይሚ እንዲለያዩ፣ አንድ ላይ እንዳይሆኑ ፈልገሽ ብዙ ነገር ሄደሽ ነበረ። ነገር ግን አሁን በስተመጨረሻ ደግሞ እነሱ ሁለቱ አንድ ላይ እንዲሆኑ እፈልጋለሁ። እኔም ተረጋግቻለሁ። ያው የእርግዝና ነገር ታውቁታላችሁ፣ ያንጫንጫል፣ የሆርሞን መዛባት አለ ብላ ብላ ብለሽ አሁን ትናንትና እንግዲህ ስትይ ነበረ። እናማላችኋለሁ እርጉዝዬ እዩዬ ማለት ነው። እንግዲህ ትናንትና ደግሞ የሌለ ታሪክ ስታውራ ነበረ። በቃ ሀይሚን ተረጁ ብሩኬን ተረጁ ብላ ጭራሽ ማለት ነው። ብሩኬን ካልተረዳሹ ሞች ይገኛሉ። አይሆንም። ወንዶች በባህሪያቸው እንደዚህ አይነት ነው ጸባያቸው። በቃ ቶሎ መወሰን አይችሉም፣ እርጋታ ይፈልጋሉ። እና እባክሽ ሀይሚዬ ተረጁ እያለች ሀይሚን ስታባብል አየናት፣ ተመለከትናት ማለት ነው። ለማንኛውም ጭራሽ የወንዶች ጉዳይ ተመራማሪ ምንድነው ሳይንቲስት ነው አርቲስት ነው የሚባለው ምናምን ጥታላለች። ምርጉዝዬ ሩስዬ ማለት ነው። እዩዬ ማለት ሲቆላመጥ እዩ ሳይቆላመጥ እየሩስ ነው ስሟ ማለት ነው። እና ትናንትናማ የሌለ ነው ያሳቀችኝ፣ የሌለ ነው አልኳችሁ። በቃ ሆሆይ መካሪ ሆና ከቻለች፣ አስታራቂ ሆና ከቻለች፣ እሷ ሀሳቧና ፍላጎቷ የነበረው እንግዲህ ሀሳቧን አሳክታለች። ለማንኛውም አላማዋን አሳክታለች። አላማዋ ምን ነበረ? ብሩኬንና ሀይሚን አጣልታ በምክንያት እሷ መታወቅና መፈመስ ፈልጋ ነበረ። ያ ደግሞ ተሳክቶላታል ብዬ አስባለሁ። ታወቀች። ከታወቀች በኋላ አሁን የራሷን ቻናል ከፈተች ማለት ነው። የራሷን ቻናል ከፍታ አሁን ደግሞ ብሩኬንና ሀይሚን ለማስታረቅ ጎንበስ ቀና እያለች ነው ማለት ነው። በቃ እንደዚህ ነው። እውነቴን ነው የምላችሁ። ግን እንደዚህ አይነት ነገር በመጥፎ ነገር ታውቀን እንጃ፣ እኔ በጣም ይደብራል ማለት ብሩኬና ሀይሚ ትናንትና አይደለም አብረው መኖር የጀመሩ፣ በጣም ረጅም 2 ዓመት የቆዩ ጓደኛሞች ናቸው። እና እነዚህን ሁለት ምርጥ ጓደኛሞች ማለየት ማለት በጣም ይከብዳል። እና አንቺ ግን እንደ ቀላል ነገር አይተሽው ሊሆን ይችላል፣ ግን በጣም ከባድ ነው። ምክንያቱም ማንም ሰው ለመታወቅ ሲል የማንንም ስም ማጥፋት እንደሚችል በቀላሉ እያሳየሽ ነው ማለት ነው። እና ብሩኬንም ቢሆን በጣም መጥፎ ነገር ነው እንትን ያልሽበት። ምክንያቱም የእሱ ልጅ ሳይሆን በእርግጠኝነት ሳይሆን፣ ግን አንተ እርጉዝ አስደርገኸኛል አስረግዘኸኛል ብለሽ ስም ማጥፋት ነው የራሱ። ሌላ ጊዜ ደግሞ ይሄ ቪዲዮ ተቀምጦ ብሩኬ እኮ ነገ ጠዋት ህይወት ይኖረዋል። ከሀይሚም ባይሆን ከሌላም ሰው ሊሆን ይችላል ህይወት የሚኖረው እና ህይወት ሲኖረው ነገ ተነጎዲያ ልጆቹ ያውታል። ባለቤቱ ልትረዳው ትችላለች የሚዲያ ሰው ስለሆነ፣ እሱም ደግሞ አስረድቷት ስለሚያገባ። ግን ሌሎች ልጆቹ የሚመጡት ልጆች ደግሞ አባታችን እንደዚህ ነበረው ይችላሉ። ግን ልጁ አልሆነም። ግን ቢሆን ራሱ ለነዛ ለልጆች ጥሩ ነገር አይደለም። ጥሩ ነገር ሰራ ብለሽ ብትመጪ ጥሩ ነበረ። ያንን
የመሰለ የ2 አመት ፍቅር ከናድሽ በኋላ አሁን ደግሞ አንቺ አዛኝ፣ አንቺ ሩህሩህ ሆነሽ፣ አንቺ ደግና አስታራቂ ሽማግሌ ሆነሽ መንጣትሽ በጣም ግሩም ነው ማለት ነው። ለማንኛውም ትናንትና ብሩኬ እንግዲህ ሀይሚዬን እንደ ከዚህ ቀደሙ በቃ ሀይሚዬ ተረጅኝ የኔ ውድ የኔ ማር እያለ ሲያንቆለባብሳት ነበረ። እጅግ በጣም ነበረ እየተነፋፈቁት ማለት ነው። እና ብሩኬም በጣም እየተነጫነጭ ነው ታውቃላችሁ። እጅግ በጣም ብዙ ቀን ሆናቸው ሀይሚና ብሩኬ ያው መሳሳም የለ መጠቃቀፍ የለ። ሀይሚን ፌንጭ ትላለች፣ ብሩኬ ምልህልህ ይለዋልና ትናንትና ግን የግድ በቃ ሀይሚዬ ተረጅኝ እያለ አይኗን እየያዘ ነው። ምን አለ ደበቅ ብላችሁ ተሳሳሙ ነበር እኮ የሚሻለው። እውነቴን ነው የምላችሁ። እና ብሩኬን በጣም ተጎድቷል፣ ተጎሳቅሏል። ላይ እዩ የስራሽን እንደሆነ ሌላ ምንም አላለሽም። አይ ያንቺስ ነገር በስስት እያያት በስስት እያየችው በጣም ተነፋፍቀዋል። እውነቴን ነው የምላችሁ። በጣም 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 ማለት ነው። እና ይሄ ህግ ያስፈልገዋል፣ ዳኛ ያስፈልገዋል። እባክሽን እዩ በቃ ከዚህ በኋላ ከህይወታቸው ውጪ ለአንድና ለመጨረሻ ጊዜ። ከዚህ በኋላም ደግሞ የምትመጡ ሀይሜና ብሩኬን አጣልተናል እንፈምሳለን የምትሉ እባካችሁ ቦታችሁን ፈልጉና ሌላ ቦታ ፈልጉ። በመልካም ነገር ለብሩኬና ለሀይሜ መልካም ነገር በመመኘት ብቻ መፈመስ እንደሚቻል ልንነግራችሁ እንችላለን። እውነቴን ነው የምላችሁ እንዴ ገና ያላለቀ የሚሽኮረመሙ 2 ተሽኮርማሚዎች በፍቅር መሀል ገብታችሁ እንደዚህ ሰዎችን ማለየትና ማቆራረጥ ምንድነው ጥቅሙ? ምንድነው የምትጠቀሙት? የምታተርፉትስ ነገር ምንድነው? እንዲህ እውነቴን እምላችሁ የጨረቃ ፋሚሊ በራሱ ራሱን የቻለ ንዴት ውስጥ ነው ያለው። የጨረቃ ፋሚሊ ባካችሁ እናንተም ትንሽ ተረጋጉ። በጣም ተናዷል ትናንትና እዩ በሰራችሁ ስራ። ሀይሚ ደግሞ በቃ ለምንድን ነው ሀይሚ የመጣችሁ? ደውላ ጠራቻቸው፣ ሁለቱንም ብሩኬንም ሀይሚንም ጠራቻቸው። ስለዚህ እኛ ላይ ድራማ እየሰሩብን ነው እያሉም ጓ እያሉ ነው ማለት ነው። ለማንኛውም እናንተ የጨረቃ ፋሚሊዎች የምትናደዱት ደግሞ ባካችሁን አትናደዱ። ይሄ ስራ ነው ብለን ስንናገር ጓ አትበሉ። ስራ ነው፣ ምክንያቱም ስራ እየሰሩ ነው። በዚህ ሰዓት ደግሞ እውነቱን ስንነጋገር በየትኛውም ሚዲያ በሉት ጥሩ ነገር ሰርቶ መፈመስ አይቻልም። የሆነ ነገር ወጣ ያለ ነገር ሰርታችሁ ነው መፈመስ የሚቻለው። እዩም ያደረገችው ያንን ወጣ ያለ ነገር ሰራች፣ ፈመሰች፣ ታወቀች፣ ዩቲዩብ ቻናል ከፈተች። ስለዚህ እናንተ ደግሞ ለምንድን ነው የምትንጨረጨሩት? ለጨጓራችሁ አስቡለት። እኔ እውነቴን ነው የምላችሁ። እና እናንተም ደግሞ ራሳችሁን ተመልከቱ፣ ራሳችሁን እዩ ላለሁ። ሌላ ደግሞ ሲቀጥል እዩ ናት ማለት ነው። እዩ እውነት እንደው ሀይሚና ብሩኬን ለማስታረቅ ሽማግሌ ሆና ሀይሚ ስለተጎዳች ሀይሚ በፍቅር በቃ ጉድት ስላለች ጭራሽ ደግሞ ምንድነው የሰራችው ስራ ታውቁ ነበር? ታስታውሳላችሁ? እኔ ከብሩኬ ያርገዥ ያለው ብላ ሀይሚ ራሷን ስታፌንት ካደረገች በኋላ በቃ ገላታለች እኮ ማለት ይቻላል። እንደዛ ካደረገች በኋላ አሁን ላይ ደግሞ መጣ ሀይሚ እያሳዝነሽኛ ተጎርተሻል በቃ ምናምን ብላ ለስለስ አድርጋ ልታስታርቅ። የእውነት ይሄ ያስወጣል ይዋጣል። እውነቴን ነው የምላችሁ። ይሄ ፌር ነው ብላችሁ ታስባላችሁ? ይሄ እንዲህ አይነት ነገር የማይመስል ነገር ለሚስተሀት ንገር አለ ያገሬ ሰውና። ለማንኛውም እኛ እዩዬ ነቅተንብሻል፣ ቻናልሽም ተከፍቶልሻል። መልካም እድል። ሌላ ደግሞ ሴራ ስር ይመጣለሁ ካልሽ መቼም አንቺ አታርፊም፣ እርግጠኛ ነኝ። አሁንም ደግሞ የሆነ ነገር አሲራ ትመጣለች። ብሩኬና ሀይሚም ይቅርታ ተባብለዋል፣ ታረቁም በደንቡ። ስለዚህ ደግሞ ሌላ ጠንስሳ መምጣቱ አይቀርም። ለማንኛውም ውድ ቤተሰቦች እንግዲህ ያለውን ነገር እያየን እንሄድባቸዋለን እላችኋለሁ። ሰሞኑን ደግሞ ተራዊ ሀይሚ ነው መሰለኝ እንጃ